ብሩኬ ትርሲትን ሙሉ ለሙሉ አስታወሳት። ትውስታው ተነስቶ ተመልሶለት እሷን ከሜኪ ፊት እየጨመጨመ ሲስማት እንግዲህ ሜኪ የመጨረሻ አበደ። በዛውም ጩና እቺ ማነች ሚጣም ጨለለች። አባባም ደነገጡ። ምክንያቱም እንግዲህ ይህ ባለፈው ልብስ ለመግዛት በሄደ ሰዓት የልጆች እናት መልካሟ ሚስትህ ያለውን ነገር በማስታወስና ያን መልካም ስራህን እንደው ለምን ፈጣሪ የወለደ እኮ አይለያይም አይለያያችሁ ያለውን ነገር እያወጣና እያስገባ ቁጭ ባለበት እንዳለ ትውስታው ሁሉ ነገር ተመለሰለትና ትውስታ የተመለሰልኝ ትርሲት ለካ አንቺ መልካሟ የሁለቱ ልጆቼ እናት ነሽ በማለት ደስ ብሎ ሲስም፣ አዎ እኔ እኮ ትርሲት ያንተ በጣም ያ የነበረን ፍቅር አብረን ልጆቻችንን በምናሳድገበት ሰዓት አንተን እኮ ከጎኔ ሳጣህ ለብዙ አመታት ያክል ራሴን ብቻዬን ቀጥቼ ተሰቃይቻለሁኝ። ልጆቹም አባታችን የት አለ እያሉ በጣም ሲያስቸግሩኝ ነበረ። በዚህን ሰዓት ነው ሜኪ ምንም ሳይል ወደ ቤቴ መጥቶ የገባው። አሁን ደግሞ አንተን ካገኘሁ ጀምሮ በቤቴ ሰላም አሳጥቶኛል። በመጠጣት በመስከር እየመጣ ለዛውም ደግሞ ትልልቅ ሰዎችን እና አባባን ማክበር አልቻለም። ስለዚህ እንደገባ አሁንም ኮተትህን ይዘህ ወጣ በማለት እንግዲህ ብሩኬን ስትናገረው ሜኪን ስትናገረው ብሩኬ አባባ አረቴስ ትርሲት እስቲ ቆይ ተረጋጊ እስቲ ቢሏት በፍጹም እስከ ዛሬ ይህን ህይወቴን ስጠብቀው የነበረውን እንኳን አሁን እንደዚህ እየተቀያየረ እና ይህ ሀብት ንብረት እኮ የብሩኬ ነው። እነዚህ ልጆች እኮ የብሩኬ ናቸው። ብሩኬ በጎዳና እየተዳደረ እሱ እዚህ በሱ ገንዘብ ባፈራው ሊሞላቀቅ አይችልም። ለዛውም ደግሞ እኔን በፍጹም እያሳፈረኝ ነው፣ አያከብረኝም ስትል እንግዲህ ሜኪ ብሩኬን ተቀብያለሁ ከዚህ በኋላ ብላ ስስመው እሱም ትርሲቴ አስታወስኩሽ በማለት ይስማል። አሁን እንግዲህ አባባ ቁጭ ብለው ባሉበት ጫማ እየጠረጉ እሱ ሄዶ በአንተ ምክንያት ነው ትላንትና ትዳሬ ልታፈርስ ነው የመጣኸው፣ በአንተ ምክንያት ነው እንደዛ ማታ ስጨቀጭቀኝ እያመሸችው፣ አንተ እኔን አፋተህ መልሰህ ከብሩኬ ጋራ ልታጋባቸው ነው የመጣኸው በማለት አባባን ቁም ስቅላቸውን እያበላቸው ገባ። ከብሩኬ ጋር ታርቀዋል አይደል? ትዳሬን ደግሞ እኔ እያየሁ ሊበተን አይችልም በማለት ሲናገራቸው፣ ኧረ እኔ ልጅ ትዳርህን ለምን ይበተንብሃል ልጄ? በፍጹም ሊበተን አይችልም አሉ አባባ። እንዴት ብሎ ሲሉት፣ እኔ ካሁን በኋላ ለትርሲት መናገር ያለብህ መጥቶ ይቅርታ ጠይቆኛል ብለህ ንገራት። ማታ ሰክረህ ታዲያ እንደዛ መሳደብ ተገቢ ነው ልጄ አሉት። ቢያንስ እንኳ አባትህ አልሆንም እንዴ ሲል፣ አንተ ነህ የኔ አባት ጭራሽ የምትሆነው? በፍጹም ምን አይነት ጉትቻ ሞቃቃ ነህ አንተ በማለት ጭራሽ ሰደባቸውና አዋረዳቸው። በልሺ እኔ ከሆንኩኝ ያፋረስኩት ትዳርህን እኔ አስታርቅሃለሁ በማለት ሲል፣ ክብር የለህም ግን አታከብረኝም አለችው። ሚጣም እንግዲህ ሜኪን ለአንዴና ለመጨረሻ ማስጠንቀቂያ ልስጥ፣ እኔ ሚጣ የአባቴ ልጅ ነኝ። አባቴን እንደ ትላንትና ማታው ሰክረ መተህ ከፍ ዝቅ ብለህ ብትናገረው ግን ከእኔ ጋር ነው ጠብህ በማለት አፈጠጠችበት። ጭራሽ እያስፈራራሽ ነው፣ አርፈሽ ተቀመጪ። ይሄ ሰካራም አባትሽን ትዳሬንና ቤቴን ሊበትነው ነው የመጣው። ስነ ስርዓቱን የማይይዝ ከሆነ ደግሞ የሚደርስበትን እሱ መወጣት አለበት ሲል ይናገራል። ሰላም ወደ ቻናሌ ከተከታተሉ ሰላማችሁ በያላችሁበት። ብቻ ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ካያ ተወዳጁና አስተማሪውን ድራማ ይዘንላችሁ ቀጣይ ፓርት መጥተናል። እንግዲህ በዚህ ፓርት ሜኪ ሙሉ ለሙሉ አስታውሶ ትርሲትን እንግዲህ ስሞ ትርሲቱና ሜኪ አንድ ላይ ለመኖር እንግዲህ ወስነው እሷም በሜኪ ጉዳይ በጣም መሯትና ከዚህ በላይ ትዕግስት ያልቋል ባለችበት ሰዓት ስለሆነ ያስታወሳት ደስተኛ ሆናለች። በዚህ ሁኔታ እንግዲህ እያሉ ነው አሁን አባባ ጋር እሱ የተፋጠጠው። እንግዲህ ከዚህ በላይ መቆጣጠር አንችልም አለችው ሚጣ።
ነግሬሃለሁ ሜኪ አርፈ ተቀመጥ፣ እኔ ማንነቴን አሳይሃለሁ አሉ። አባባ ደግሞ ትርሲትና ብሩኬ ደግሞ ተነስተው ቤቱን ለተቃጠለባቸው ሰዎች ቤት ፍለጋ እና ልብስ ለመግዛት ለመከራየት ሄደው ወጥተው ነበር። ልብስ እየገዛች እያለች ላንቺ እኮ ለኛ ብዙ ነገር አድርገሽልናል ጋሼ፣ ለተወሰነ ጊዜ 3 ወር ቤት ኪራይ ሙሉ ሸፍኜላችኋለሁ። ከአሁን በኋላ እንግዲህ ደግሞ መጥተው መግባት ይችላሉ። እንግዲህ እኛም እንደ ፈጣሪ ፍቃድ ቤቱን ሰርተን ከዛ ቦታ ላይ እንዲገቡ እናደርጋለን አለቻቸው። በጣም ተደሰቱ አባባ የሚጣማ አባባም በጣም መረቋትና ወደ ሱቅ ሲገቡ እንግዲህ ባለ ሱቁ ሰውዬ ብሩኬን ሲያዩ ደነገጠንና ኢና ሊላሂ ወኢና ኢለይሂ ራጂዑን ይሄ መንፈስ ነው ወላ ብሩክ ነው በማለት ሲናገር ምን ሆንክ አሉትና ብሩክ ነው ወላ መንፈስ ነው? አይ ብሩክ ነው፣ አልሞተም፣ ሙቷል የተባለው ስህተት ነበር አለቻቸው። እሷ አሁን ተገኝቷ ሂዶ ቅፍ አድርጎ ሳምና እኔ እኮ አንተን ለዚህ ያበቃኸኝ በማለት ተናገረ። ከዛም ሂሳቡን ልብሱን ገዝቶ ሲጨርስ ሂሳቡ ስንት ነው ብላ ትርሲት ስትጠይቀው ሰው ለቤቱ ይከፍላል እንዴ በማለት ሲነግራት እንዴ ምን ማለት ነው ስትለው እንዴ ብሩኬ እኮ ነው እዚህ የሱቅ የብሩኬ ነው ስትለው እንዴት እኔ ነኝ እንዴ ሱቅ የከፈትኩልህ በማለት እሱም ይደናገጣል። በዛ ጊዜ በቀጥታ ባትከፍትልኝም መጀመሪያ ሊስትሮነት እንዲሰራ ሊስትሮነት ስሰራ ቆየው የሊስትሮ እቃዎች ሰጠኝ። በኋላ ደግሞ ትሪፕ እየሰጠህ ስትአበረታታኝ እያጠራቀምኩኝ ለዚህ ሱቅ በቃሁኝ። ስለዚህ ይሄ የመነሻው እስከ መጨረሻው ያንተ ነው ስትል ይገርማል አለ ትርሲት። ይሄን እንኳ አልነገረኝም ነበር። ነገሩ ብሩኬ ለማበረታታት አይታማም ሲል አባባም ወይ ደግነት በማለት እንግዲህ ደግነታቸውን እንትን አሉት። አሁን በዚህ ጊዜ ደግሞ አሁን ሁለታቸው ደግሞ እንትና ደግሞ ካደረሳቸው በኋላ ልጆቹን ትምህርት ቤት ካደረስክ በኋላ ወደ ቤት ሂድና ሚጣ መክሰስ ትሰጥሃለች ብላ ስትልከው ተከስተ ደግሞ ወደ ቤት ሄዶ ፖርሳቸውን የልጆቹን ይዞ ረስታው ነው ብሎ ሲሄድ እሷ ደግሞ ሚጣ ሰውነቷን ትንሽ ገለባ አድርጋ ሶፋ ላይ ተቀምጣ ሲያያት በፍዝዝ ድንግዝ ብሎ ቀረና ወይኔ እቺ ልጅማ የኔ መሆን አለባት እያለ እያፈጠጠ ተከስተ ምን ሆነ ነው ያስከውን ፖርሳ አስቀምጠው? አዎ ከፖርሳ የት ላድርገው? በቃ ልጅቷ ስለተኛች ከክላሷ ሶፋ ላይ አስቀምጠው አለችው። በልሽ መክሰስ ላምጣልህ ብላ ስትሄድ እሱ በቃ በጣም ተመሰጠና ወይኔ ይችን ልጅ ማገኘት አለብኝ በማለት እሷም ያንን ምግቡን ይዛለት መጣችና ግን ቅድም ፍዝዝ ድንግዝ ያረገህ ነገር ምንድን ነው? እኔ የምልህ አለችው። አንቺ እንደምትይኝ አላት እኮ ፍዝዝ ድንግዝ ብዬ ነበር እንዴ? ፍዝዝ ድንግዝ በጣም ምርጥ ምግብ በላሁ፣ በጣም ይጣፍጣል፣ እጅሽ ይባረክ ካላት በኋላ ግን እኮ አለ እኔ በህልሜም በእውኔም ያየሁትን ነገር አገኘዋለሁ፣ ሳላገኘው ደግሞ አልቀርም፣ ማጣጣሜም አይቀርም እያለ ሲነግራት እሷ ደግሞ ግራ ተጋባትና ምኑ ነው በህልሜ ያየኸውን ነገር በእውነት ያለህ እያለች ከትከት ብላ እየሰቃች እንግዲህ በደስታ እየቦረቁ እየሳቁ እየተጫወቱ እያዩ ከዛ በኋላ አጅር የምጥታለና ብሩኬ ሜኪ ሲያቸው ተናደደና ምን እያደረጋችሁ ነው? የሉም እንዴ አለ። የሉም የት ሄደው ነው ሲል አይ እነሱም ቤት እንትን ብለዋል ሄደዋል። ስማ ተከስተ እፈልግሃለሁ ና ውረድ አለና ጠራው። ተከስተ ምን ፈልጎ ነው እያለ ተከትሎት ሲሄድ ነግሬሃለሁ ከዚህ ልጅ ልትርቅ ይገባሃል። እኔ ይቺ ልጅ የብሩኬ መጠቀሚያ ወጥመዴ ናት። ብሩኬ ደግሞ ሚጣን ይወዳታል። ስለዚህ እሷን እንድትጠጋ አልፈልግም ነገርኩህ በማለት ሲላት እንዴ ምን ማለት ነው? እንዴት ነው እንዴ? ሜኪ ሁሉ ነገር በእኔ እጅ ነው የሚያበቃል። በህይወት እያለሁኝ ይህንን የመሰለች ልጅ ማጣት የለብኝ። በፍጹም ይቺ ልጅ አይቼ በፍጹም የማልተዋት እንደሆንክ ተረዳ። ግን አይንህ እያየችልኝ የራሴን በፍቅር አሳብጄ የራሴ ያደርጋታለሁ አንተን የምታግደኝ በማለት እንግዲህ እሱንም ያፈጥበትና ይናገረዋል። ነገርኩህ ደደብ ሲለው አትስደበኝ፣ ከዚህም በፊት ብዙ ጊዜ አስጠንቅቄሃለሁ፣ እንዳትሰድበኝ ብዬሃለሁ፣ ግን ደግሞ አሳይሃለሁ በማለት እንግዲህ ተናዶ ፎከረበት እሱ። ከዛም አባባም በጣም ተገርመው በሜኪ በብሩክ ስራ ብሩክ እኮ በጣም የተወደደ ነው፣ እድለኛ ነው፣ ምን አይነት ጥሩ ስራ ነው፣ ሁላችንም ስራውን ስንሰራ ለፈጣሪ ብንሰራ መልካም ነው በማለት እያመሰገኑ ያንን ሰውዬ እንግዲህ ልብሱንም አስቀምጠው ትርሲትም የወለደ እኮ አይለያይም
በደም እኮ ተዛምዳችኋል። እነዚህ ሁለት ልጆች እያሉ ግን ለምን ተለያያችሁ? በጣም እኮ ስትዋደዱ ነበረ በማለት ሲላቸው ሁለቱም በትካዜ ጭልጥ ብለው ሄደው ነበር ትርሲትና ብሩኬ። ከዛም በኋላ ብሩኬ ከሄደ በኋላ ቁጭ ብሎ እያስተነተነ እያለ ነው ትውስታው መልስ ሲልለት ያ መልካም ህይወቱ፣ ያ መልካም ትዳሩ፣ ያ መልካም ልጆቹ፣ ያ ልጆቹ ጋር ሲደሰት ሲቧርቅ የነበረው ከላይ ከታይ ድሆችን ከጎዳና እያነሳ ሲረዳ የነበረው ትውስታው በሙሉ ሲመለስለት ትርሲት አስታወስንኩሽ እኮ በማለት ሲላት እሷን በደስታ ቦረቀችና ጥምጥም አለችበት። ከዚህ በኋላ ሜኪ ነግሬሃለሁኝ፣ አንተ ባንተ ተሸማቅቄ አልኖርም፣ እየሰከርክ እየመጣህ እንደፈለክ እየተለፋጠጥክ ትልቅ ሰው ማታከብር ስለሆንክ አልፈልግህም፣ ኮተትህን ይዘውጣ አለችው። አባባንም ይቅርታ ጠይቀኛለህ ብለህ ዋሽልኝ ነበር ያላቸው። አባባ ግን ለማስታረቅ ሲሉ እሺ ብለው ነበር። ከዚህ በኋላ እኛ እኮ ልጄ ለቀን ልንሄድ ነው፣ ቤታችን ተገኝቷል፣ እድሜ ለትርሲት፣ እሷ መልካም ልጅ ናት፣ መቼም ፈጣሪ ጨምሮ ጨምሮ ይስጣት፣ አንተና እኛ ትዳራችንን ማፈርስብህ የለም ብለውት ነበር። አሁን ግን ይህን ሲያየሁ ይህ ሁሉ የአንቱም ነው። ደግሞ ቆያን ልብስ ሻጭ እንደገና መዛመድ አለባችሁ መለያየት የለባችሁም ብሏልን ያላችሁት ታሪክ እደርስበታለሁ በማለት ደግሞ ጭራሽ የባለሱቁን ሲዝትና ሲገዘት አርፈ ተቀመጥ፣ ከዚህ በኋላ ምንም ቢስቲ ባስታ የለህም በዚህ ቤት ውስጥ እቃህን ጠቅለህ ውጣ በማለት ትርሲት የመጨረሻ ውሳኔውን አስነገረችው። ብሩኬም ልጆቹን አሳመናቸው። ልጆቹንም አባታችሁ አይወዳችሁም፣ ይጠላችኋል፣ እናታችሁንም አይወዳትም ብሏታል እያለ ያለውን ሁሉ ግልጽ በግልጽ ውሸቱ ሁሉ ተወጣበት። ተከስተም ያለውን ከዚህ በፊት ሁሉ በፌሮ ያስደበደበውን ብሎ ሌላ ሰው በምትኩ የተደበደበለትን ታሪክ በሙሉ ነገራቸው። አሁንም እዚህ ቤት ለሹፌርነት ሳይሆን ያመጣኝ ብሩክንና አንቺን ልከታተልለት ነው ያስገባኝ በማለት ተከስተም ጉዱን ፍርጥርጥ አድርጎ ዘረገፈበት። ትርሲትም በቃ ይሄማ ለወደፊትም እኔንም ያጠፋ የነበረ ሙሽ ብሩክን ብቻ እኔንም ልጆቻችንንም አጥፍቶ ብቻውን ይህን ሁሉ ንብረት ይይዝ ነበረ፣ ግን ይኸው ተጋለጠ በማለት ውርደቱን ተኮናንቦ ብሩክም እንግዲህ ከዛ ቤት ወጣ። እንግዲህ ቻናሉን ሰብስክራይብ እያደረጋችሁ ይጠብቁ። ስለምትከታተሉ ከልብ አመሰግናለሁኝ። ሰላማችሁ በያላችሁበት ይብዛልኝ።